የወድሜ ነሳ ወጋየው ዘንድሮ ፍሬ ሊሰጠኝ ነው። አብርሽዬና ሩታዬ ማለት ነው። በእውነት እልል ብለናል። እንኳን ደስ አላችሁ። ከሁለት እንኳን ወደ ሶስት እግዚአብሔር አሸጋገራችሁ ማለት ነው። በጣም ነው ደስ የሚለው። ሩታዬ የኔ ቀበጥ ማለት ነው፣ የሚዲያው መሪ ማለት ነው። እንኳን ደስ አለሽ የኔ ቆንጆ። ያ ሁሉ ፈተና ያ ሁሉ ግርግር አልፎ እንግዲህ ያው እግዚአብሔር ከሁለት ወደ ሶስት ባርኳቸዋል ማለት ነው። ሩታዬ እንግዲህ ትናንትና አብርሽን ሁላችንም በቪዲዮ እንዳየ ነው ያው ቀርቶብኛል ብላ አብርሽ አላመነም ነበረ። ከዚህ በፊትም እንደዚህ ፕራንክ ስላደረገችው ማመን አልቻለም፣ አላመነም ነበረ። ዛሬ ግን ያው ሆስፒታል ሄደው ራሽ ተነስታ በደንብ ማለት ነው ያው የእርግዝና ራጅ ይመስለኛል እና እሱን አስትራ ሳውንድ ነው፣ አዎ ይቅርታ፣ እሱን ተነስታ እንግዲህ ያው ተረጋግጧል ማለት ነው። ያው ሩታዬ ያው ቅሪት እንደሆነች ነው የተነገራት ማለት ነው። በጣም ነው ጌታን ደስ ያለኝ ስለ ሁሉም ነገር። ያው እግዚአብሔር ይመስገን። ከዚህ በኋላ ጠላቶቻችሁ በራቸው ይዘጋል ማለት ነው። ምክንያቱም ልጅ ካለ ወደዚህም ማላችሁ ወደዚህም ተንገጫገጩ ምንም አሉ ማላችሁ ምንም ነገር ሊገባ አይችልም። ምክንያቱም ልጅ ያስተሳስራችኋል። ሲቀጥል ደግሞ ልጅ የቤት በረከት ነው። እግዚአብሔርን ነው ምላችሁና ልጅን የመሰለ ነገር የለምና እግዚአብሔር ይመስገን። ሩታዬ የኔ ቆንጆ እንኳን ከሁለት ወደ ሶስት ገባችሁልን። እግዚአብሔር ደግሞ የሆድሽን በጀርባሽ ያደርግልሽ፣ የዛችን ቀን ያድርስሽ። 9 ወር እንግዲህ ማለት ነው። አሁን ላይ ስሜቱ የለም እንግዲህ ከ5 ወር በኋላ ነው ዶክተሩ ሲነግራት፣ ከ5 ወር በኋላ ነው አለች ስሜቱ የሚመጣው። እንግዲህ ማለሽለሹ ንጭ የምትልበት ሰዓት እንግዲህ ያው ከ5 ወር በኋላ ይመስለኛል። አብርሽ ያው በፊት የሚንከባከባታል። ምርጥ አባት ነው ለልጅ የሚሆነው፣ ለሚስቱም ደግሞ ምርጥ አባወራ ነው እና ያው አሁን አባወራ ልሆን ነው አባት ልሆን ነው ብሏል እና አብርሽዬ ምርጥ አባት እንደምትሆን ነው። በተረፈ ካሁኑ በደንብ ተንከባከባት ሩታዬን ማለት ነው። በጣም ይገርማል። ያው እውነተኛ ፍቅር ላይ አያችሁ አይደል? ምንም ቢፈተኑ ምንም ቢታሹ መጨረሻ ላይ እግዚአብሔር እህሏቸው ያልቆረጠባቸው ልጆች ቢኖሩ ሩታና አብርሽ ናቸው። እውነቴን ነው የምላቸው። እኔ በጣም ነው ደስ ያለኝ። ምክንያቱም ሩታ ከመጀመሪያውኑ አብርሽን ካፈቀረች ሰዓት ጀምሮ የከፈለችውን መስዋዕት አሁን ድረስ የቅርብ ጊዜ አይደል ትዝታችን ያ ሁሉ እንግዲህ አልፎ ዛሬ ላይ ደግሞ እግዚአብሔር ከነዛ ሁሉ ፈተናዎች አሳልፎ የልጅ እናትና የልጅ አባት አድርጓቸዋል ማለት ነው። በፊት ሩታ ብቻ ነበረች ቤት የምትጠብቀኝ፣ አሁን 2 ሰው ሊጠብቀኝ ነው ብሏል አብርሽዬ። አዎ አምሽታ ስትመጣ ሩታ ብቻ አይደለችም በር ላይ የምትጠብቅ እንግዲህ ልጅም ጭምር ነው። በጣም ነው ደስ የሚለው። ልጅ እኮ ጸጋ ነው። እውነት ልጅ ጸጋ ነው እና በጣም ነው ደስ የሚለው። ዛሬ አብርሽ ነው የሚታየው ደስታ አትጠይቁኝ እንዴት ደስ እንዳለው እግዚአብሔር ነው የምላችሁና እንኳን ከሁለት ወደ ሶስት እግዚአብሔር አደረጋችሁ። ሩታዬ የኔ ቅመም የኔ ድምቀት በጣም ነው የምንወድሽ። እንግዲህ የሆድሽን እግዚአብሔር የዛሬ 9 ወር በጀርባሽ እያደርግንሽ የኔ ውድ እመቤቴ ማርያም በሰላም የዛች ሰዓት አድርሳሽ በሰላም ትገላግልሽ የኔ ቆንጆ። ያው በጣም ነው የምንወዳችሁ፣ በጣም ነው የምናደንቃችሁ። እናንተ የፍቅር ምሳሌዎች ናችሁ። ለእኔ በቃ ጀግኖቼ ናቸው ሩታና አብርሽ። እኔ በምንም ልቀይራቸው አልችልም። ጌታ በቃ በጣም ነው የምወዳቸው። ምንም አንዳንዴ ቢያናዱንም ቢያጠፉም እንደ ሰው ቢሳሳቱም ግን እነሱን መጥላት ይከብዳል። በተለይ ሩታን በጣም ነው የሚከብደው እና ሩታዬ እንኳን እግዚአብሔር እናት አደረገሽ። እስቲ እንደኔ ዛሬ የሩታ እርግዝና ያስደሰተው ያው ብዙ ጊዜ ያው እንኳን አብርሽ እኔ ራሱ ትናንትና አላመንኩም። ለመሰላችሁ ያው ብዙ ጊዜ ሩታ ፕራንክ ታደርጓለች አይደል? አብርሽም በእንደዚህ አይነት ነገር እያልኩ ነበር። ታይ ሩታ ፕራንክ ልታደርጊን ይሆን እያልኩ ነበረና ያሁኑ ግን የምር ነው። እውነት እግዚአብሔር ይመስገን። ሩታዬን ቆንጆ ቤታችሁ በረከት በበረከት ይሙላበት። ልጅ በምን ልጅ ይሙላበት። ልጅ ጸጋ ነው። ልጅ በረከት ነው። በጣም ነው ደስ የሚለው የኔ ቅመም ሩታዬ የኔ ቆንጆ ማለት ነው። የፍቅር አስተማሪ ናት ለኔ ሩታ። ብዙ ዋጋ ከፍላለች ለአብርሽ ፍቅር። እሱም እንደዛ በጣም ስለሚወዳት በጣም ተፈትኗል። ያ ሁሉ አልፎ ዛሬ የልጅና እናትና የልጅ አባት እንደሆኑ ነው። እግዚአብሔር ይመስገን። በጣም ነው ደስ የሚለው። የሩታ እና የአብርሽ ደስታ ዛሬ ያስደሰታችሁ እስቲ በኮሜንት ሁላችሁም ሩታዬ እንኳን ደስ አለሽ እልል እያላችሁ እስቲ የምትወዷት መቼም ብዙ ናችሁ። ሩታን ከሚጠላት ይልቅ የሚወዳት ብዙ ነውና
ሩታዬን የምትወዱ እስቲ በኮሜንት ሁላችሁም ደስታችሁ እንደኔ ደስ ያላችሁ ብቻ ማለት ነው። እና እውነት ስለ ሁሉም ነገር እግዚአብሔር ይመስገን። ሩታዬ ደስታሽ ደስታችን፣ የኔ ቆንጆ እንኳን ደስ አላችሁ ብያለሁ። በጣም ነው ደስ